ቁርአንን ብቻ የሚቀበሉ ሰዎች ሀገራችን ላይ መተዋሉ። አሁን በሶሻል ሚዲያ መተዋሉ። ስለዚህ ልንጠነቀቃቸው ይገባል። እስልምናችንን አለመቀበል፣ ነብዩን አለመቀበል ከእስልምና ያስወጣናል። አንድ ሐዲስ ልንገራችሁ። ነብዩ አለይሂ ሰላቱ ሰላም ምን አሉ መሰላችሁ? ዩሺኩ አየቅዑደ ረጁል ሙተኪአን፣ ወደፊት አኺሩ ዘማን ላይ አንድ ሰውዬ ይመጣል አሉ። ሙተኪአን አላ አሪከቲሂ፣ አልጋው ላይ ተደግፎ ጎብለል ብሎ ታገኙታላችሁ። ዩሐዲሱ ቢሐዲሲ ሚን ሐዲሲያ ፈየቁሉ፣ ወሬዎችን ይናገራል፣ ስለ እኔ ወሬዎችን ያወራል። ከዛ በኋላ ፈየቁሉ ብሎ ይላል ይሄ ሰውዬ አሉ። ይኸው አኺሩ ዘማን የሚመጣ የቅያማ ምልክት ነው አሉ። እንደዚህ አይነት ሰዎች ይመጣሉ። ፈየቁሉ ብሎ ይላል በይነና ወበይነኩም ኪታቡላህ፣ በእኛና በእናንተ መካከል የአላህ ቁርአን ያለው። ፈማ ወጀድና ፊህ ሚን ሐላሊን ኢስተሕለልናሁ፣ በዚህ ቁርአን ላይ ሐላል ሆኖ ያገኘነውን ሐላል እናደርጋለን። ወማ ወጀድና ፊህ ሚን ሐራሚን፣ ከዚህ ከቁርአን ደግሞ ሐራም ሆኖ ያገኘነውን ሐረምናሁ፣ ሐራም እናደርጋለን። አላ አዋጅ፣ ወኢነማ ሐረመ ረሱሉላህ አሉ የአላህ መልእክተኛ። አዋጅ ንቁ አሉ፣ አዋጅ አሉ የአላህ መልእክተኛ። ሐራም ያደረጉት ነገር ሁላ ማ ሐረመላህ፣ አላህ ሐራም ያደረገው ነው። የአላህ መልእክተኛ ሐላል ያደረጉት ሁላ ምንድን ነው? አላህ ሐላል ያደረገው ነው። የሚቃረን ነገር የለውም። ስለዚህ እንደዚህ አይነት ሰዎች ይመጣሉ፣ ተጠንቀቋቸው ብለው የአላህ መልእክተኛ ተናግረዋል። ኢማሙ ትርሚዚ የዘገቡት ሐዲስ ነው። እንደገና ኢብኑ ማጃህም ኢማሙ አሕመድም የዘገቡት ሐዲስ ነው። ኢማሙ አልባኒ ሐዲሱን ሰሂህ ያለው ሐዲስ ነው። እያንዳንዱ ዒባዳችን ሐዲስ ካላብራራው በስተቀር በቁርአን ላይ ብቻ ተወቁፍ ሆነን በቁርአን ላይ ብቻ አጥረን የትም መድረስ አንችል። ቁርአን የግድ ሐዲስን ይፈልጋል። ሐዲስ ላይ ያሉ ምሳሌ አላህ በቁርአን ላይ የተናገረ ወዐለ ሰላሰቲ አለዚነ ኹሊፉ፣ እነዛ ሦስት ሰዎች ወደ ኋላ የቀሩ ማን ናቸው? ሦስት ሰዎች። ሐዲስ ነው ማብራሪያ አይደለም። ሐዲስ ያብራራል ስለ ሦስት ሰዎች። በቁርአን ላይ የለም። አቡበከር ማን ነው? ዑመር ማን ነው? ዑስማን ማን ነው? የነቢዩ ሰሃቦች ማን ናቸው? ቁርአን ላይ አልተገለጸ። ቁርአን ላይ ቁርአኒዝም፣ እነዚህ ቁርአንን የሚከተሉ ሰዎች ሰሃባ አንድ ብቻ ነው የሚያምኑት። እሱም ማን ነው? በቁርአን ላይ የተገለጸ ዘይድ ብኑ ሐሪሳ ብቻ ነው። ፈለማ ቀዳ ዘይድ ሚንሃ ወጠረን፣ ዘይድ የሚባል ቁርአን ላይ ዘይድ የሚባል ሰው ስሙ ስለተጠቀሰ ከዚህ ውጭ አይቀበሉ። ሰሃባን አያምኑበትም። ወላ አቡበከር ወላ ዑመር ወላ ዑስማን አያወሩም። እኔ ስለተወያየኋቸው ስለተከራከርኳቸው ነው ምነግራችሁ።